አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ 2 ወይም 3 ሆናችሁ በስሜ ከተሰበሰባችሁበት ይህም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን ታጸናለን። በመካከላችን የምትገኝልን ልናውቀው የሚገባንን የሚጠቅመንን የምታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው ሊጠቀምበት የሚችለውን ምስጢር የምትገልጽልን ቅዱስ መንፈስህን የምታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነትህ እንድታስተውልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘለዓለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ስጠን፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ያለሽ እመቤቴ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በያሳህልከ ምሕረትከ ስረይ ኃጢአተየ ወኃጢአተ ኩሉ ሕዝብከ። ጌታ ኢየሱስ ክርስቶስ ሆይ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመፍራት በመናገር የተፈጸመውን ሁሉ እግዚአብሔር ይባርክልን። የካቲት 19 ቀን 1997 ዓመተ ምህረት በሥርዓተ ቤተ ክርስቲያናችን ይህ ሳምንት ቅበላ ዘመነ መራዊ ይባላል። መራዊ ክርስቶስ መራት ቤተ ክርስቲያን አንድ የሆኑበት የሕማሙ የሞቱ የቤዛነቱ መሰረት የሚታሰብበት ጊዜ እየደረሰ ስለመጣ እሱን የምንቀበልበት ወራት ማለት ነው እና ላለፈው ከብሉይ ኪዳን ትምህርት የነነዌ ሰዎች መታዘዝ ንስሐ መግባት ነቢዩ ዮናስ በሰጠው ትምህርት አይደረግም ሳይሉ ልቡናቸውን ሳያስታብዩ ነቢዩ የተናገረው አይቀርም ብለው ንጉሡ ሳይቀር ንጉሡም ሕዝቡም ጡት የሚጠቡ ሕፃናት እንስሳት እንኳን ወደ ሳር እንዳይሰማሩ አድርገው ንስሐ በመግባታቸው ለጊዜው የራሳቸውን ሕይወት አድነዋል። በኋላ ግን ለዓለም ትምህርት የሚሆን ስራ ሰርተው አልፈዋል። ጌታችን በመዋዕለ ስብከቱ 2 የውጭ ሰዎች ጠቅሷል። አንደኛው የነነዌ ሰዎች ናቸው። የነነዌ ሰዎች በኋለኛው ዘመን ተነስተው ይችን ትውልድ ይፋረዷታል፣ በነቢዩ በዮናስ ስብከት ንስሐ ገብተዋልና። ይህ ትውልድ ግን ከዮናስ የሚበልጥ እዚህ እያለ አልተቀበለውም ብሎ አይሁድ የዮናስን አምላክ ባለመቀበላቸው የማይመለሱ እምቢተኞች መሆናቸውን ገልጿል። እንደገናም የጠቀሳት የሳባ ንግሥት ናት። የሳባ ንግሥት በፍርድ ቀን ይህችን ትውልድ ትፋርዳታለች።
የሰሎሞንን ጥበብ ልትሰማ እውቀት ልትገመግም ከዳር አገር መጥታለች። ግን ከሰሎሞን የሚበልጥ እዚህ እያለ ይህ ትውልድ አልተቀበለውም ብሎ የሳባ ንግሥትም ምን ያህል ከፍተኛ ቦታ እንዳላት አስረድቷል። ይሁን እንጂ የነነዌ ሰዎች ለጊዜው ንስሐ ቢገቡም ለጊዜው ድህነት ቢያገኙም አልቀጠሉበትም፣ አልገፉበትም፣ አልዘለቁበትም። በዚያው ነው ተቋርጠው የቀሩ። ታሪካቸው እዚሁ ላይ እንደቆመ ነው የምናየው። የሳባ ንግሥት ግን የዘራቸው ዘር በየጊዜው እያበበ እያፈራ በመሄዱ እሷ ስትመጣ የብሉይ ኪዳንን ስርዓት በመጠኑ ተቀብላ መጥታለች። እግዚአብሔር አምላክ ማለትን ግን ከአባቶቿ ነው የወረሰችው። ለዚህም የመጽሐፈ ነገሥት ቀዳማዊ ጸሐፊዎች በእግዚአብሔር የወጣለትን የሰሎሞንን ጥበብ ሰምታ የሳባ ንግሥት ከዳር አገር መጣች ሲሉ ጽፈዋል። በእግዚአብሔር የወጣለትን ብሎ ነው የጻፈው። እዚህ ሆና ባታውቀው ኖሮ እግዚአብሔር ለሚለው ስም ጉጉት አልነበራትም። እግዚአብሔር ኃያል አምላክ ስለሆነ ሁሉ የሚቻለው ስለሆነ እሱ የሚያምን ደግሞ የእውቀት ሁሉ ባለቤት ሊሆን ስለሚችል ሰሎሞን በ12 ዓመት ዕድሜው ይህን አደረገ ሲባል በእርግጥ የሚለው የሱ ይሁን ነው ብላ መጣች። እና አንዳንድ ሰዎች አምልኮትን ከዚያ ተቀበላ መጥታለች ይላሉ። አልተቀበለችም። አምልኮትን አልተቀበለችም። አንዳንድ ስርዓቶች አይታለች። ወደፊት ግን ይሄን ከተፈቀደልኝ የብሉይ ኪዳንን እምነት እቀበላለሁ ብላለች። ይሄን እንደፈቀደላት ያው እግዚአብሔር በዳዊት አድሮ ሰሎሞን በነገሰ ጊዜ አቤቱ ፍርድህን ለንጉሡ ስጠው፣ ቸርነትህን እውነተኛ ቃል ኪዳንህን ግን ለንጉሡ ልጅ አድርግለት ብሎ በተናገረው መሰረት ቀዳማዊ ምኒልክ የሰሎሞን የበኩር ልጅ ሆኖ የዳዊትን በረከት ለመውረስ በቃ። በዚህ ጊዜ ታቦተ ጽዮንን ሕገ ኦሪትን ይዞ ወደ ኢትዮጵያ ገባ። መጽሐፈ ሄኖክ ተመስርቶ የኖረው እምነት ታቦተ ጽዮንን ሕገ ኦሪትን በማግኘት ደግሞ አደገ። በተስፋ ነቢያትም እየጎለመሰ መጥቶ ኋላም በዘመነ ሐዲስ ሕፅዋን ህንደኪ የንግሥት ህንደኪ ጃንደረባ የክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ሲል በመሰረተው ትምህርት ኢትዮጵያ የብሉይ ኪዳን የሐዲስ ኪዳን ተስፋ ባለቤት ሆነች። ያን ጊዜ የሳባ ንግሥት የቀሰመችው ዘር እስከዛሬ እስከኛ ዘመን ድረስ እያበበ እያፈራ እየተካ ኑሮ ዛሬ በእኛ ጊዜ ግን ይኸው ጠውልጎ እናየዋለን። ዛሬ በመዳቀል ጣዕሙ ጠፍቶ መልኩ ጠፍቶ እንዳልነበረ ሆኖ ነው የምናየው። ስለዚህ ጌታ
የሳባ ንግስት ይህችን ትምህርት ትፋረዳታለች ብሏል። እኔ ግን ኢትዮጵያውያንንም የምትፋረድበት ጊዜ መሆኑን ነው ማስታወስ። እነዚያን ብቻ አይደለም ኢትዮጵያውያንንም 311 ነገስታት የነገሱበት ዙፋን ታጥፎ ዘውዱ ወድቆ እምነቱ ጠፍቶ ስርዓቱ ተበላሽቶ ሁሉ ነገር እንዳልነበር ሆኖ ነው የምናየው። ይሄ ብቻ አይደለም። የነበረው ጸጋ ሁሉ እንዳልነበረ ሆኗል። ከሳሩ ከቅጠሉ ጀምሮ እንዳልነበረ ሆኗል። መዓዛው፣ ጣዕሙ፣ አቅሙ፣ ጉልበትነቱ፣ የፍሬ ሁሉ ተስፋው እንዳልነበረ ሆኗል። በዚህ በጥቂት ቀን ውስጥ ነው የተለወጠው። ይብዛ 50 ዓመት ነው፣ ያውም አይሆንም 30 ዓመት ነው። በዚህ ጊዜ ውስጥ ሁሉ ነገር እንዳልነበረ ሆኖ ነው የምናየው። ያም ሆኖ ደግሞ መጣጣት የለም፣ እየጨመርን ነው የምንሄደው። መጥፎ ነገሩን እያሳደግነው ስንሄድ መልካም ግን እያጠፋነው ነው የምንሄድ። እየሻርን ነው እያጠፋነው ነው የምንሄድ። እንደ ወንጀል እየቆጠርነው ነው የምንሄደው። እጅግ ውራየሁ እንዳንቸፈለሰ የለም አላሉ ሰውየው። እዚህ ሀገሮች ተደናቁረዋል። እንደኛ ሀገር ግን የሆነ የለም። ወይ በመንፈሳዊው ወይ በስጋዊው፣ ከሁለቱም በኩል አንድ የለም። ወይ በከተሜው ወይ በገጠሬው፣ ከሁለቱም አንድ የለም። ወይ ከመነኩሴው ወይ ከቄሱ ወይም ከገዳሙ ወይም ከውጭ አንዱም የለም። ሁሉም ቦታ አንድ አይነት ሁሉ አረ ወህወራ አለው። ሁሉ እንደ ፈረስ ጆሮ እንደ ሰላጥን ጎረሮ ተካክሎ በደለ ብሎ ነብዩ እንደተናገረው እንደዚያ ሊሆን አሁን የኢትዮጵያ ጉዳይ እንደሱ ነው የሆነ። እገሌ መካር ነው የሚባል የለም። እገሌ ያስተውላል የሚባል ነገርም የለም። እና እጅግ በጣም የሚያሳዝን ሁኔታ ነው የሚታየው። ከሁሉ በኢትዮጵያ እንደ ትንሹም ትልቁም ይዞት የኖረው እግዚአብሔርን መፍራት ነበር። የአመፀኛ የሚባለው ሽፍታ እንኳን አንዱን ሰው የሚፈልገውን ሰው በድንገት መንገድ ያገኘው እንደሆነ አስኮናኝ። አሁን እዚህ ላይ የፈለጉትን ማድረግ ይችል ነበር፣ ግን እኔ አንተን አልገልህም ብሎ ነው የሚሰደው። እግዚአብሔርን ይፈራ ነበር የኢትዮጵያ ሕዝብ። ለመሆን ያለው ትንቅንቅ ከእግዚአብሔር ጋር ነው። ትግሉ ከእግዚአብሔር ጋር ነው በሁሉ ነገር። እና ታዲያ በዚህ ጊዜ የዕድሜ ሽማግሌዎች ቄስ ተናዘዘው ዕድሜ ናዘዘው ይባላል። የዕድሜ ሽማግሌዎች ደግሞ በትምህርት በእውቀት የበለጸጉ የአእምሮ ታላላቅ ሰዎች፣ እንዲሁም ደግሞ የቤተ ክርስቲያን ሰዎች በጉዳዩ እየገቡ አንዳንድ ነገሮች እንዲያሻሽሉ እንዴት ጥሩ ነበረ። የባሰውን እነሱ ናቸው ተስማምተው ይገኙ። ማንኛውም የሃይማኖት መሪዎች ባሉበት ሁሉ ነገር የሚባል ይሆናል። የሃይማኖት መሪዎች ባሉበት የሚባል
ትናንትና ወዲያ በአጋጣሚ ዑራኤል ሄጄ አጥሩ መፍረሱን ሰምቼ በጣም አዝኜ መጣሁ። ቤተክርስቲያንን ያህል ነገር መቶ ዓመት ግን የቆየ ሐውልት እኮ ነው። ሐውልት ነው እና ያንን አፍርሶ ለመንገድ ዝም ሁሉም ቄሱም ዝም መጽሐፉም ዝም። የጤና ነው እንዴ? የጤና አይደለም። በጊዮርጊስ በልዩ ልዩ ስራ መቃብሩ እየተቆፈረ እየፈለሱ ዘይተኞች እየፈለሱ መቃብሩ መናገጃ ሲሆን የጤና ነው። የጤና እኮ አይደለም እኮ ከመጋፋት ከኃይል በላይ ኃይል እኮ ነው። ከእግዚአብሔር ጋር ውጭ እንደመግጠም ነው የማይሆን እና እንጃ አለፈው በመስቀል አደባባይ የተደረገው የአምልኮ ጣዖት ባህል ሻሸመኔማ ከሳምንት በላይ ነው ወሰደው። ይህ ሁሉ ምን ለማግኘት ነው? ምን ለማድረግ ነው? በእርግጥ ትናንት ከነበሩ ሰዎች እኔ እበልጣለሁ ይሄ ምንም አልሆንም ለማለት ነው ወይስ ምንድን ነው? እንጃ አያያዙ አካሄዱ ትክክል አይመስልም። እንደው ዝም ብሎ ወሬ ብቻ ይጠቅማል። የነነዌ ጾም የተሰራው ለንስሐ ነው። ምዕመናን ለዐቢይ ጾም ክብር ሲዘጋጁ ንስሐ የሚገቡ በነነዌ ጾም ነው። ለቄሱ የሚናዘዙ በነነዌ ጾም ነው። ከዐቢይ ጾም ንስሐ መናዘዝ የለም። ጾሙን አክብሮ መጠበቅ ብቻ ነው እንጂ በዐቢይ ጾም ይህን ሰርቼ የሚባል ነገር የለም። ይህን ሰርቼ የሚባለው ነገር ካለ በነነዌ ነው። የንስሐ ጾም ነው። የንስሐ ጾም አድርገው ነው ሐዋርያት የሰሩት። እነዚያ በንስሐ የዳኑበት ስለሆነ ዛሬም ምዕመናን በንስሐ ከኃጢአታቸው ታጥበው የጌታቸውን ጾም በክብር እንዲቀበሉ ነው። ውርስ ነው። ይሄ የጌታ ጾም ውርስ ነው። ብንወድም ባንወድም በግድ የምንቀበለው ነው። እንደ ጥምቀት ሁሉ እንደ ቁርባን ሁሉ ይህም ውርስ ነው። እግዚእነ ጾመ በእንቲአነ አርአያሁ ከመ ይሃበነ። ጌታችን ስለኛ ጾመ አብነትነትን፣ አባትነትን፣ ምሳሌነትን ይሰጠን ነው የተባለ። እሱም ጾሞ ከጾሙ ሲወጣ የተናገረው ቃል ኑ ተከተሉኝ የሚል ነው። ተከተሉኝ እንግዲህ የምንከተልበት የመጀመሪያው ጉዞ ወደ እሱ ለመድረስ ጉዞ ስንጀምር ማን ነው? ጾም ነው። ጽኑ። ከዚያ በኋላ እሱ የፈጸመውን ሁሉ የምንመርጠው የለም። ይሄ እኛም ይሄ እሱ ነው የሚባል ነገር የለም። ሁሉንም መፈጸማለን። ይሄ ታዘዝ ነው። ኑ ተከተሉ ያለ በድሮ ጊዜ የመንግስት ኩዳድ የሚባል ነበረ።
የመንግስት እርሻ ማለት ነው። ዛሬ መንግስት እርሻ ተብሏል እና ኩዳድ ይባል ነበረ ለመንግስት የሚታረስ እና በዚህ ምክንያት የድሮ ሰዎች ኩዳድ የጦም ይሉት ነበር። አብይ ጾም በሱ ስም የሚጾም ስለሆነ ከሌላ የተቀበልነው ስላልሆነ እንደገና አብይ ጾም ይባላል። ከሱ ያገኘነው ስለሆነ በቁጥሩ ተርለ ከሱ ያገኘነው ስለሆነ የጌታ ጾም ይባላል። ከሱ ያገኘነው ስለሆነ ከሱ ተቀብለን እስራ ላይ የምናውለው ወዲያውም በመጨረሻው ሕማሙን፣ ሞቱን፣ ስቅለቱን የምናስብበት ነውና ይህንን ጾም ለንስሐ ወደዚያ ለመዘጋጀት የምንደርስበት ነው። አብይ ጾም ግን የጌታችንን የመጀመሪያ ስራ የምንቀበልበት ፊደል ነው። የስራ ፊደል ጾም ትሸጉስ ቁስለ ነፍስ ወታጸምም ኩሉ ፍቱታ በሥጋ ጾም የነፍስን ቁስል ትፈውሳለች፣ የሥጋን ፍላጎት ሁሉ ጸጥ ታደርጋለች ነው የሚለው። ጾምን የሚያህል ነገር የለም። ሐኪሞችም ቋንቋውን ለወጥ አድርገው ነው እንጂ ይሰሩበታል። እነሱ የተለያየ ቋንቋ በመፍጠር ጨዋት ብላ ቡና ጠጣ፣ ጠላ ጠጣ፣ ይናትላ ይናተቅ መስሎ በሚል ቋንቋ የሚሰሩበት እንጂ የተጠቀሙበት ነው። መድኃኒትነቱ የተፈተነ ነው ማለት ነው። ስለዚህ ይህ ሳምንት ቅበላ ዘመነ ምሕረት ይባላል። የዛሬው እሑድ መዝሙር ወብዙኃን ይባላል። ያ ታላቅ ሊቅ ቃሉን ከምስጢሩን ከዜማው የማስማማት ዕድል የተሰጠው ቅዱስ ያሬድ ታሪኩን በያዕቆብ ትምህርት ላይ መስርቶ ስለ ጥምቀት፣ ስለ እመቤታችን፣ ስለ ጌታ ሰፋ ያለ ትምህርት ሰጥቶበታል። በአጭር ቃል በኦሪት ዘፍጥረት ምዕራፍ 29 እና 30 የተጻፈውን ሁለት ምዕራፍ በዝርዝር የተጻፈውን እሱ አካቶ አንድ መዝሙር አስቀምጦታል። ያዕቆብ ወደ ሶርያ በሄደ ጊዜ እዚያ ሀገር ሲደርስ ከከተማ ውጭ ያገኘው የሀገሩ ሰዎች ውሃ የሚቀዱበትን ጉድጓድ ነበር። የጉድጓድ ውሃ ነው። ድንጋይ የሚገጠም ነው። ድንጋዩ ደግሞ አንድ ሰው ሁለት ሰው የሚያነሳው አይደለም። 50 ሰው ነው የሚያነሱት። ከብቱም ሰውም ከዚያ ነው የሚጠጣ። በተወሰነ ሰዓት እነዚያ ሰዎች ተሰብስበው ያንን ካነሱት በኋላ ሁሉም እናመጣጡ በተራው ያጠጣል። እና እሱ እዚያ ሲደርስ ነው የሚል ኦሪቱ ብዙዎች መጥተው ሌሎችን ጓደኞቻቸውን የጠበቁ ነበሩ። የበግረኞች እና ከየት ነው የመጣችሁ አላቸው። ካራን ከሚባለው ቦታ ነው የመጣነው። ይህ ሰው ብጠይቀው ታውቃላችሁ ላባ የሚባል አላቸው። እናውቀዋለን፣ እሱም እናውቃለን፣ ልጆቹም እናውቃለን። እንዲያውም ልጆቹ ሴቶች ስለሆኑ አንዲት ልጁ ከብቶችን የምትጠብቅ ሰላት አሁን በጎች ይዛ ትመጣለች አሉት። ያህል ነበረች። ታዲያ እስከ መቼ ቆማችሁ
ምን አለ እናንተ ከውስጣችሁ ያጣችሁ ብትሄዱ ቢላቸው እኛማ አንችልም እንደገና ሌሎች መጥተው ከነዚያ ጋር ካልሆነ በስተቀር እኛ አንችልም አሉ። ይህን እያነጋገራቸው ሳለ ራሔል መጣች። ከዚያ በኋላ ለእሷ ሲል ድንጋዩን አንስቶ ጉድጓዱን ከፍቶ በጎቹን ሁሉ ያጠጣላቸው። ከዚያ በኋላ የአባቷ የት ልጅ መሆኑን ነገራት። ተላቀሱና እሷም ሄዳ ለአባቷ ነገረችው። አባቷ መጥቶ ወደ ቤቱ ወሰደው ይላል። በዚህ የተነሳ ያዕቆብ 21 ዓመት በላባ ቤት ኖሯል። እንደዛሬው የተወሰነ ሕግ ባለመኖሩ በዚያ ጊዜ የነበረው ጋብቻ ሁሉ በሶስት ቤት ነበር። ዛሬ እስላሞችም ይጠቀሙበታል። ኦሮሞዎችም እስካሁን አለ መሰለኝ በሶስት ቤት ያክስት አጎት ላይ የሚጋቡ። አንድ ወር ከቆየ በኋላ እንግዲህ ነው በነፃ ታገለግለኛ አይገባምና ደሞዝህን ቁረጥልኝ ወስነህ ንገረኝ አለው። አይ ከፈቀድክልኝ ስለ ትንሿ ልጅ ስለ ራሔል 7 ዓመት አገለግልሃለሁ እሷን በሚስትነት ስጠኝ አለው። እሺ አለ። ጀመረ። አለቀ ጊዜው። ያው 7 ዓመት ሞልቶኛልና ሚስት ስጠኝ አለው። እሺ አለ። ሰርጉ ተደገሰ፣ ተዘጋጀ። ማታ እሷን ትቶ ትልቋን ለወጦ ሰጠው። አላየም። ለተሸፈነች ሄደች። ጠዋት ሲያይ ግን ትልቋ ናት። በጣም አዘነ። እንግዲህ በሀገራችን ትልቅ እያለች ትንሽ አትሰጥም ብለን ነው። አሁንም እሷን እሰጥሃለሁ። እንደገና 7 ዓመት ድገማለሁ። 14 ዓመት አገለገለ። እሷንም ሰጠው። ለመውለድ የፈለገች ትልቋ ነበረች። ትልቋ 6 ወለደች። ትንሽ 2 ብቻ ወለደች። ባሮቻቸው ማልቀሩ ወይም ከሁሉም 12ቱን ነገድ ወለደ። 14 ዓመት ከሆነው በኋላ እንግዲህ አሰናብተኝ፣ እስከ ዛሬ አገልግያለሁ፣ አሁን ደግሞ ራሴን ልርዳለው። እንግዲህ ለመሆንም የፈለግከውን ወስን፣ አብረን እንቆይ፣ በአንተ ምክንያት ቤት ተባርኳል አለው። እንግዲያው እንዲህ ያለው መልክ የኔ ይሁን፣ እንዲህ ያለው መልክ ያንተ ይሁን ብለው ከበጎች መልካቸውን ለይተው ተስማሙ እና የእሱ የሆኑትን ለልጆቹ ሰጠ። 3 ቀን መንገድ ርቀው ሄደው እንዲጠብቋቸው አደረገ። እሱ ግን ያው ያጎቱን የአማቱን በጎች ይጠብቅ ጀመር። ግን በጎች ውሃ ከሚጠጡበት ቦታ ላይ የልምጭና የሎሚ ዘንግ ነበረው። እነዚያን ያቆማቸው በጎች በቃ ያን ሁሉ ያችን እያዩ እሷን መሰል ይበሉ ጀመር። ከዛ ከላባ ሀብት ይልቅ የያዕቆብ ሀብት እየበዛ ሄደ። ከዚህ በኋላ ልጆችም ቀኑ፣ የአገሩ ሰዎችም ይሄ ስደተኛ ከመጣ በኋላ እኛ ቁልቁል ሄድን፣ አንድ ነገር አለው እንጂ ከሀገራችን ይወጣልን አሉት። በ21 ዓመቱ 21 ዓመት አገልግሎ ወደ ሀገሩ ተመለሰ። ታዲያ ሙሴ ይህን ታሪክ በ2 ምዕራፍ ከፍሎ ጽፎታል፣ በ29 እና በ30። ቅዱስ ያሬድ ግን አንጻር ሰጥቶ 4 መልክ ትምህርት ሰጥቶበታል። መጀመሪያ በብዙሃን ኖሮት መጽብ ወሰኑ ከሽቶታ ለብን ማፋዘት እስከ ይመጽእ ያዕቆብ የክቡት ውስጥ ሀቁሁ ለሐለ ይሰጎም ሰብ ብዙ ረምሽ መጡ። ግን ቅዱስ ያሬድ ግን አንጻር ሰጥቶ 4 መልክ ትምህርት ሰጥቶበታል። መጀመሪያ በብዙሃን ኖሮት መጽብ ወሰኑ ከሽቶታ ለብን ማፋዘት
እስከ ያዕቆብ የክቡት استحقه يحل يستغون سب ዙር ረምሽ መጡ ግን ሰው ሊሆን ያሰበው አምላክ በወገቡ ያለበት ያዕቆብ እስኪመጣ ድረስ ከጉድጓዱ አፍ ላይ ድንጋዩን ማንሳት አልቻሉም ብሎ ስጋዊውን ታሪክ ከመንፈሳዊ ታሪክ ጋር አዛምዶ አስቦበታል። ለአምሳል ስሳ የሚያገላብጡትን ድንጋይ አንድ ጀግና አነሳው። ምንድነው ይሄ የሆነው? ሰው ሊሆን የፈቀደው አምላክ በወገቡ ውስጥ ስለነበረ ነው ይላል። ይህ ኃይል የተገኘው ይህንን እንዲህ አድርግና وكما هم مذبوح النبيات وسينو كنفا لتنقف كي نسألي ملايين سماي كستوات مكة بذوحنا أحزاب بوسكتا እንዲሁ ታላቁ እረኛ ከሰማይ እስኪመጣ ድረስ ብዙዎች ነቢያት መጥተው ነበር። ግን ጥምቀትን መግለጥ መስጠት አልተቻላቸውም። እሱ መጣና ጥምቀትን ገለጠ። ብዙዎችን ማህዛብ በጥምቀት ተቀበለ ይላል። በዚህ ብቻ አልተወሰነም። መንክር ታምብሪሁ ለመድኃኒነ በከመ ወጻት በትረ ምስሎ የሴይ ከአምሳለ በትረ ያዕቆብ በዘይሬ ያባገይሁ ይእቲ ማርያም ይእቲ የመድኃኒታችን ታምሩ በዚህ አልቆመም። የሚያስደንቅ ነው። በትር ከሴይ እንደምትወጣ በያዕቆብ በትር አምሳል የታየችው በጎቹ ሲጠብቅባት የነበረችው እሷ ማርያም ናት ይላል። የተስፋ መሰላል ከአበው ወደ አበው ከአበው ወደ አበው በዘርነት እየተላለፈች መጣች። እንዲሁ ይላል። አራተኛውን ለማመልከት ወበእንተ ዘይት የተወጽበቱ ምስሎ የሴይ ወያርግ ጽጌ ከሴይ ስር በትር ትወጣለች ከሷም አበባ ይወጣል ብሎ ስለተናገረም ያ አበባ ውእቱኬ ዋህድ ውእቱኬ ወልደ አምላክ ውእቱ እሱ አንዱ ወልደ ዋህድ ነው፣ እሱ የአምላክ ልጅ ነው ብሎ ስራውን ትምህርቱን በታሪክ መስርቶ የታሪኩ ህይወትም ሰው ሊሆን የፈቀደው አምላክ መሆኑን ያሳጅና በአንጻሩ ግን ብዙ ነቢያት ወደ ዓለም ቢመጡም ሰው ሊከብርበት የሚችለውን ጥምቀት መስጠት አለመቻላቸውን እውነተኛው ቸር ጠባቂ ሲመጣ ግን ይህን ለሰው ልጆች መስጠቱንና የሰው ልጆች ሁሉ በስሙ የሚያምኑ የእግዚአብሔር ልጆች ለመሆን መታደላቸውን ይህ ደግሞ ከአበው ከትውልድ ወደ ትውልድ በዘር በወገባቸው በአበው ወገብ ተቋጥራ በኖረችው በእመቤታችን ምክንያት መሆኑን እሷ ከአበው ተገኘች፣ ከእሷ ደግሞ ጌታ ተገኘ ተብሎ አራት አይነት ጥልቅ ምስጢር አስፍሮበታል። እውነት እኔ ሁልጊዜ በመላለሰው አልጠግበውም። ታዲያ የዛሬዎቹ ባለጌዎች ግን በየስፍራው እየተነሱ የአምላክን እናት ይሳደባሉ። የቃላቸው አልበቃቸው ብሎ በጽሁፍ እያስተላለፉ ተቆጣጣሪ አጡ። ወብዙሃን
ሞሎት መጹ ወስኑ ከሴቶታ ለህብን እምአፈ አዘግብ እስከይመጽ ያዕቆብ ዘክቡር ውስተ ሐቄሁ ለአሎ ይሰብኩ እምሰብእ ከሰተ ዋስተ መሬቱ ወከማሁ መመጹ ብዙኃን ነቢያት ወስኑ ከሴቶታ ለጥምቀት እስከ ይመጽእ አብይኖ ዳዊት ሰማይ ከሰተ ወአጥምቀ ብዙኃን አሕዛብ በውስቴታ መንክር ተአምሪሁ ለመድኃኒነ በከመ ወጻት በትር ሽርወእሴየ በአምሳለ በትረ ያዕቆብ ዘይርኢ አባግሁ ይእቲ ማርያም ወበእንተ ዘይቤ ትወጽእ በትር ወየዐርግ ጽጌ ውእቱኬ ዋህድ ውእቱኬ ወልደ አምላክ ውእቱ ብሏል። በአንድ አጠቃላይ አረፍተ ነገር ይህን ምስጢር አሰባስቦ አስቀምጦታል። የሃይማኖት ጸጋ፣ የሃይማኖት የእግዚአብሔር ቸርነት ምን ያህል መሆኑን የሚያሳየን እና ቤተክርስቲያናችን በዚህ በኩል ምን ያህል ጸጋ፣ ምን ያህል ሀብት እንደነበራት ነው የምናየው። ዛሬ ያተልቆ የፕሮቴስታንት አርቲቡት ይዘፈንበታል፣ ቤተክርስቲያን ይዘፈንበታል። ያተልቆ የሚያሳዝነው የቤተክርስቲያን ነበርን ያሉ ሁሉ ከውጭም ሄደው ደግሞ የቤተክርስቲያን ጸር መሆናቸው የሚያሳዝነው እንጃ ይህ ሁኔታ ምን እንደሚያመጣ አላውቅም። በእውነት አንድ ነገር አለ፣ አንድ ፍርድ አለ ማለት ነው። አንድ ነገር እንዲህ አልሆነ እንጂ የኢትዮጵያ ቤተክርስቲያን የያሬድን ዜማ አጥፍታ በሆነ ባልሆነ ዘፈን ልትለውጠው ባልተገባት ነበር። ያሳዝን፣ በጣም ያሳዝን። እሱ እንዲህ አድርጎ ቀምሞ ጽፎታል። እንግዲህ ቤተክርስቲያን አብይ ጾምን የምትቀበለው አሁን በቃኝ ሁላችሁ መዝሙር ነው። የዛሬ ሳምንት እሑድ የጥርን ወር ጨርሰን ከነቋንቋው ከነጠባዩ ወደ አብይ ጾም እንገባለን። እግዚአብሔር አምላካችን በሰላም ለመቀበል በሰላም ለመፈጸም ያውቃል። አበይት የሚባሉት ሰባት እነዚህ ናቸው መሰረቶች። አበይት የሚባሉት ጾመ ነነዌ፣ ረቡዕና ዓርብ፣ ሁለቱ ገሃድ፣ አብይ ጾም፣ ሰሙነ ሕማማት እነዚህ ናቸው። እነዚህ አበይት ናቸው። ሌሎች በኋላ የተጨመሩ ናቸው። ወሉ ለተወሰኑ ቆይዘን ታለቅስተን ተወልደን ወሉ ለተወሰኑ ውስጥ ቤተክርስቲያን ጥብጣዊት በሐዋርያት ሲኖዶስ የለም። እነዛ ከግብጽ ተቀበልናቸው ናቸው። እዚህ እሱማ ስለ ቅዳሜና እሑድ ለውጥ እኮ ነው። ሐዋርያትም አለ የቅዳሜና የእሑድ ለውጥ ነው እንጂ
ሰዎች እንደሚሉት ለብቻው የሚቆጠር አይደለም። ቅዳሜና እሑድ የጾሙ ስርዓተ ጾም 18 ሰዓት ነው። ከሌሊቱ 9 ከቀኑ 9 ይህን ማጠቃለል አለበት። እሑድና ቅዳሜ ይህን ማጠቃለል አንችልም። ይህ ስለሆነ ከቅድስት ጀምሮ እስከ ሰሙነ ኒቆዲሞስ መጨረሻ እስከ ተጸይሮ ድረስ 10 ቅዳሜና እሑድ ይገኛሉ። የእነዚያ ማሟያ ነው። 6 የገድና ቅዳሜና እሑድ ናቸው። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስለደረስከን ስብሰባችንን በሰላም ስላስፈጸምከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን እንለምንሃለን። ቸር እግዚአብሔር አምላካችን ሆይ ከዚህ ጊዜ ከዚህ ሰዓት እንዳደረስከን የሚመጣው ዕለትና ሰዓት ደርሰን እንድናመሰግንህ ሀገራችን ኢትዮጵያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እንድታስብልን እንለምንሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለም አሜን። አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች በምድር ትሁን። የበደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ብለን መንግሥት ኃይል ምስጋና ለዘላለም አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባል። ከሴቶች አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጋና ለአንቺ ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪ ማርያም ሆነች ወቆች ሆነ ሄዶን ዘንድ ወዚህ ሁሉ ሰምተኝ ተናዋላኝ የሚሉትን ይዘውልሽ ማርያም ሆነች ወቆች ወሳሪ የሚሉትን ወዘረው ምን ነው ዋዝገን ወረቁ ወደ ሁለት እመቤታችን ቅድስት ድንግል ማርያም በአብ በወልድ በመንፈስ ቅዱስ ፊት በምታቀርቢ በአማላጅነትሽ እኛንም ሀገራችንንም ቤተክርስቲያናችንንም ሕዝበ ክርስቲያንንም ልታስቢልን ማቱን በምህረት ቁጣውን በፊት መልሽልን ከዚህ ከውድቀታችን እንዲያነሳን እንድትለምኝልን እንለምንሻለን። ቸር እግዚአብሔር አምላካችን በእናትህ አማላጅነት ኃጢአታችንን ይቅር እንድትል ጸሎታችንን ልትቀበለን ይችን ሀገር በቸርነት እንድታስባት እንለምንሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጋና ይሁን። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ እበየ ሳህልከ ወምሕረትከ ሠረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ጌታዬ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በምክንያት በመናገር የተፈጸመውን ሁሉ ይቅር በለኝ።